ይሄንን ማውራታችን ለምንድነው ሰዎች እንዲመርጡ የልጆችን ሲያሳድጉ በደንብ ሳይንሳዊ በሆነ መንገድ ገብቷቸው እንዲያሳድጉ እነዚህ ማውራታችን በጣም ጥሩ ነው። አንደኛው ኦቶሪቴሪያን ፓረንቲንግ ነው የሚባለው። ኦቶሪቴሪያን ፓረንቲንግ ስታይል የሚባለው ማይ ዌይ ኦር ዘ ሃይዌይ ነው። እኔ የምልሽን ታደርጊያለሽ። ልጅ የሚለው በወላጅ ይሄኛውን ሲከተል እኔ የምለውን ነው የምታደርጊው። እኔ ቤት ነው ያለኸው፣ በእኔ ህግ ነው የምትኖረው፣ እኔ የምልሽን ታደርጊያለሽ። ሌላ ንግግር የለም። የተባልሽውን ነው የምታደርጊው። አንድ ቦታ ጓደኞቼ ጋር መሄድ ፈልጋለሁ ትላለች እናት፣ አትሄጂም ትላታለች። ለምን? ምክንያቱም እኔ ስላልኩኝ because I said so። እንዲህ ስለሆነ ነው እንዲህ ስለሆነ ማትሄጂው አትላትም። በቃ እንዳትሄጂም አልኩሽ አትሄጂም፣ በቃ ነገርኩሽ እኮ። አዎ ግቢና አጥኚ፣ ዛሬ እኮ ጥናት የለም ግቢና አጥኚ እኮ አልኩሽ፣ ነገርኩሽ አይደል የሚል ፓረንቲንግ ነው። እኔ ያልኩትን ብቻ ታደርጊያለሽ፣ እኔ ህጎቹን አወጣለሁ፣ ህጎቹን ትከታያለሽ፣ ሂጂ ስልሽ ትሄጃለሽ። እንቅልፌ ሳይመጣ ተኝ ልትባይ ትችላለሽ። እንቅልፌ አልመጣም እኮ ማሚ ተኝ ያልኩሽ እኮ። እንዴ በቃ ነገርኩሽ እኮ፣ መልስ ለምን ትሰጭኛለሽ? እንዲህ አይነት ግብዣ አለ፣ ዳዲ ልሂድ። አይ አትሄጂም። ለምን ማለት አትችልም። ለምን? በቃ አትሄጂም አልኩሽ አትሄጂም። ይሄ ነው ኦቶሪቴሪያን ፓረንቲንግ ስታይል ማለት ይሄ ነው። ህጎች አሉ፣ ከዛ ቅጣት ደግሞ አለ። የተባልሽውን ካላረገች ልጆች የተባሉት ካላረጉ ደግሞ ቅጣት አላቸው። እኔ ያልኩትን ትላረጋል፣ የሚደረግልህ ነገር ይደረጋል። እኔ አጥና ስልህ ታጠናለህ፣ ተኛ ስልህ ትተኛለህ፣ ብላ ስልህ ምግብ ሁሉ እኮ ጠግበው ልጆች እኮ ጨርስ ይባላሉ። ኧረ ማሚ ጠገብኩኝ፣ ጨርስ። ሳጨርስ ከዚህ ኧረ በጣ እንዴ ከጠገበ ይሄ ልጅ ምንድነው የምታረጊው? ይሄ ኦቶሪቴሪያን ፓረንቲንግ ይባላል። ሁለተኛው ኦቶሪቴቲቭ ወይም ዲሞክራቲክ ፓረንቲንግ ስታይል። ያኛው ኦቶሪቴሪያን፣ ይሄ ኦቶሪቴቲቭ ወይም ዲሞክራቲክ ነው። እዚህ ጋር ወላጅና ልጅ በውይይት ነው ነገሮች የሚያደርጉት፣ ኔጎሽየት ያደርጋሉ። ዳድ እንትን አለ ፓርቲ አለ ዛሬ መሄድ ፈልጋለሁ። የት ነው ቦታው? እንደዚህ ሴፍ ነው እንዴ? አዎ። አይ ባትሄድ ይሻላል። አይ ጓደኞቼ ሁሉ ይመጣሉ፣ ይደራደራሉ። እሺ ትሄዳለህ፣ ከ2 ሰዓት ግን አታልፍም። እሺ አሁን ተደራድረው ነው የደረሱበት። እንዲህ ነገር እንዲገዛልኝ ይፈልጋለሁ፣ አይፓድ እና ስልክ እንዲገዛልኝ ይፈልጋለሁ። ምን ያደርግልሃል አይፓድ እና ስልክ? ለዚህ ይጠቅመኛል፣ ለዚህ ይሄን ይጠቅመኛል። እሺ ስለዚህ ስልኩን ብገዛልህ ሁለቱንም መጠቀም ትችላለህ። ተደራድረው መሀል ላይ ነው የመጡት። በውይይት ነው ዲስከስ ያደርጋሉ። ልጁ ኤክስፕሌን ማድረግ አለበት፣ የሚፈልገውን ነገር ያስረዳል። አባት ደግሞ አትሄድም ካለ አትሄድም፣ በቃ ነገርኩህ እኮ አይደለም የሚለው ግን በዚህ ምክንያት መሄድ የለብህም። አይ አባቴ እንዲህ ስለሆነ ብሄድ ጥሩ ነው። እሺ ሄድ፣ ግን እንደዚህ ያድርግ ብለው ተወያይተው በዲስከሽን የሚጠቀሙበት ነው። አሁን ያኛው ቅድም ያልነው ኦቶሪቴሪያን በእኔ መንገድ የሚለው አብዛኛው ኤዥያንስ ይጠቀሙበታል። አብዛኛው የኤዥያ ሰዎች ቤቱ የኔ ነው በእኔ ህግ ነው የምትኖረው ነው የሚሉት። ይሄኛውን ደግሞ አሜሪካውያን፣ አውሮፓውያን ደግሞ ይሄኛውን ሁለተኛውን ዲሞክራቲክ የሆነውን ይጠቀሙበታል። የትኛው ነው የሚመረጠው በኋላ እናያለን፣ የትኛው ይመረጣል የሚለው። እኔ እንደዛ አድግ ያለው ለማለት ይቸግረኛል። አይ ቲንክ ዲሞክራቲክ ቅልቅል ነበር ይመስለኛል። ግን ብዙ ቤት ሂድ፣ ለምን ሂድ አልኩህ እንዴ ነገርኩህ አይደል እንዴ ሂድ አልኩህ እኮ አለቀ። ብይና ጨርሽ ትባያለሽ። ታግቤያለሁ ጨርሽ፣ እንትኑ ይበላሻል። መልስ መመለስ ራሱ ጥጋብ ነው። መልስ መመለስ ራሱ እንዴት መልስ ሰጠሽኝ ይባላል። ጥያቄም ከጠየቅሽ ለምን ማሚ ካልሽ እና መልስ ሰጠኝ የሚባል ነገር አለ ኢትዮጵያ ውስጥ። መልስ ሰጠኝ እኮ የሚሉት ጥያቄ እኮ ስለጠየቀ ነው። ለምን አባባ ስላለ እንዴ መልስ ሰጠኛለህ እንዴ አንተ ይባላል። ግን እኮ እኔ እኮ ዛሬ እኮ እንደዚህ ማጥናት የለብኝም ረፍት ነኝ አልኩህ እኮ አንተ ክባ ይባላል። ይሄ ኦቶሪቴሪያን ነው እንዳልሽው አምባገነን ነው። ሁለተኛው ዲሞክራቲክ ነው። ሶስተኛው ፐርሚሲቭ ነው የሚባለው። ፐርሚሲቭ ደግሞ ምንድነው? ይሁን ነው እንትን ይገዛለት፣ ጓደኞቼ ጋር ልሄድ ነው ይሄድ፣ ታየው ቬኬሽን መሄድ ፈልጋለሁ ይሄድ፣
ጓደኛዬ መጥቶ እኔ ጋር ማደር ትፈልጋለች፣ ትምጣና ትድር። ሁሉንም የስ ይሁን ሁሉንም ፐርሚት የሚያደርግ የወላጅነት ስታይል ደግሞ ፐርሚሲቭ ይባላል። እና ብዙ ጊዜ ልጆቹ ችግር ይገጥማቸዋል። አሁን እኔ ከ10ኛ ክፍል ጀምሮ አሜሪካ ነው መማር የምፈልገው ይላል ወይም ትላለች። ይሻላል፣ ትማራለህ፣ ትሄዳለህ ይለዋል። ግን አያስብለትም ለሱ። ገብቶሻል? ዝም ብሎ ፐርሚት ነው። ልጁ እዛ ሄዶ ምን አይነት ችግር እንዲገጥመው እንደሚችል ምን አይነት ነገር ሊያጋጥመው እንደሚችል አያስብም። ፐርሚት ማድረጉም በቃ ይሆንልሽ፣ እሺ ነው ሁሉን ነገር እሺ የሚሉበት ነው። ይሄም የራሱ ችግር አለው። ብዙ ጊዜ ልጆቹ አካዳሚካሊ በትምህርት በጣም ደካማ ይሆናሉ። ምክንያቱም ልተኛ ስትል ተኝ ነው። ዛሬ ማጥናት አልፈልግም እዛ ነው። አራተኛው ኔግሊጀንት ፓረንቲንግ ስታይል ነው የሚባለው። ኔግሊጀንት ፓረንቲንግ ስታይል በጣም ኬርለስ ነው። ለምሳሌ አባትየው በጣም ኬርለስ ነው። ትምህርት እንዴት ነው ብሎ አይጠይቀውም። አጠናህ ወይ ብሎ አይጠይቀውም። ሂ ዳዝንት ኬር። እያወራሹ ቤቱ ሆነሽ እንዴ ልጅ ከበደ የት ነው ያለው ስትይ፣ የት ነው ያለው ከበደ? አንቺ የት ነው ያለው ከበደ? የት ሄዶ ነው? ሂ ሃዝ ኖ አይዲያ። ምንም ያውቀው ነገር የለም። ልጅህ የለችም እንዴ ቤት? የት ነች አሁን? በአሁኑ ሰዓት የት ነች ብትዩ፣ የት ነች አንቺ ይላል። ኔግሊጀንት ናቸው። በጣም ይተዋቸዋል ልጆቹን። ከማጋ ይሁኑ ያጥኑ፣ ትምህርት ቤት እየሄዱ ይሁን አይሁን፣ እያጠኑ ይሁን አይሁን የሚያውቀው ነገር የለም። ኔግሊጀንት የመተው በቃ ይመጣል ያህል ነው። ይሄ በጣም ኬርለስ ናቸው። እና አራቱ ዋና ዋናዎቹ እነዚህ ናቸው። አሁን ለምሳሌ ከመጨረሻው ብንነሳ ኔግሊጀንት የሆነው ጭራሽ ጉዳይ የሌለው እሱን ምንም እንደው ወደ ኮንሲደርም አናደርገውም። በጣም ጥሩ ያልሆነ ፓረንቲንግ ስታይል ነው፣ መስተካከል አለበት። በኋላ ያጭዳል አባትየውም እናትየውም የዝም ብለው የተዋቸው ልጆች ከዛ በኋላ አድገው ችግር ውስጥ ይገባሉ። ምንም ጥያቄ የለውም። ልጅን በሚሄድበት መንገድ ምራው፣ ባደገ ጊዜ ከዛ ፈቀቅ አይልም ይላል ቅዱስ ቃል። መንገድ ማሳየት አለብሽ። ፐርሚሲቭም ሁሉ ነገር ይሁንል። ብዙ ጊዜ አሁን በኑሯቸው በጣም ያደጉ ባለጠጎች የሚባሉ ሰዎች ይሄን ያደርጋሉ። ይሁን እሺ፣ ይሁን ታያት፣ ትሂድ፣ ትጫወት፣ ፈን ነው ምናምን ብለው ይፈቅዱል። እነሱም በትምህርታቸው ደካማ ይሆናሉ። አሁን ብዙ ጊዜ አከራካሪ የሚሆነው የኦቶሪቴሪያኑ ይሄ ስትሪክቶቹና ዲሞክራቶቹ የትኛው ይሻላል የሚለው ነው።